ተመልካቾቻችን እንኳን ለብርሃነ ትንሳኤው በሰላም አደረሳችሁ እጅግ ልዩና ድምቅ ያለ የበዓል ፕሮግራማችንን አሰናድተን ወደናንተ የምናቀርብበት ሰዓት ላይ ደርሰናል ተመልካቾቻችን የዛሬው ፕሮግራም አይደለም እናንተን እኔን ራሱ ያጓጓኝ ነው ያለው እነማን ይገኛሉ እንግዶቻችንን የሚለውን ለማወቅ አሁን ከያሉበት በመሄድ ይዘናቸው ወደ አዘጋጀነው ጉዞ የምንሄድ ይሆናል ጉዟችን ከአዲስ አበባ ውጭ ይሆናል ይሄንን ልዩ የትንሳኤ በዓል ከኛ ጋር በማሳለፍ በዓሉ እንደማረበት እንደደመቀበት የሚቆይ ይሆናል አብራችሁን ቆዩ ስልኩ እየሰራልኝ አይደለም አይ እዚህ ቅርብ ቦታ ነው የተቀጣጠርኩት ኦኬ ተጠጋ ወደዚህ እና ቻርጅ አደረገልክ ቻርጅ ያደረገ ነው almost ባጋጣሚ ጥሩ እድል ተፈጠረልን አዎ መንገድ ላይ ቻርጀር ማድረግ እንግዲህ የበዓል ቆይታችን ሊሆን ነው እንሂድና አንተም ቻርጀርህን መኪና ውስጥ ትቀጥላለህ እንኳን አደረሰ ግን ሳንባባል እንኳን አደረሰ በመጀመሪያ እንኳን አደረሰ መሄድ እንችላለን ሰላም እኔ አንቺን እየጠበቅኩኝ ነበር ብዙ ሰው ጋር ስልክ እየሞከርኩ ስለነበር አላየሁሽም በጣም ይገርማል እኔ ግን ነፋሻውን አየር ከሙዚቃ ጋር ያዋዛው ያለፍኩ ነበር ሶሪ ያለፍኩሽ በመንገዱና በሙዚቃሽ ተመስጠሻል ተመስጬ ነበር እንኳን ወደ ፕሮግራማችን በሰላም መጣሽ ደስ ብሎኛል ስላገኘሁሽ ወደ ፕሮግራማችን ሂድ በጣም ይቅርታ እንኳን አደረሰው ችግር የለውም እንኳን አደረሰው ተጀመረ እንዴት ነው በጣም ይቅርታ ትንሽ ዘገየሁኝ መቀመጫው ስለተመቸኝ ብዙ አልተሰማኝም መቆየት ያልታወቀው ብዙ አልታወቀም አሁን ወደ ፕሮግራማችን ብንሄድ በጣም ደስ ይላል ነሽ እንኳን አደረሰሽ በጣም አስጠበቅኩሽ በጣም አሪፍ ቦታ ነው ያለሁት ምንም አልተሰማኝም እየጻፍሽ ነበርአው ለመጻፍ የሚሆን ቦታ አግኝተሽ በጣም ተመስጬ ነበር ስለዚህ መቆየት ያልታወቀሽ ምንም አልታወቀሽ ስለዚህ ሰዓታችን ሄዷል እንሂድ አይደል ተመልካቾቻችን ወደ መዳረሻችን ወደ ሆነው አሻም አፍሪካ ሆቴል ኤንድ ሪዞርት ደርሰናል በዚህ ለናንተ ያሰናዳ ነው ልዩ የፋሲካ በዓል ፕሮግራም ይኖረናል በቆይታችን እጅግ እንደምትዝናኑ እጅግ ቆንጆ በዓል እንደምታሳልፉ እርግጠኛ ነን አብራችሁን ከቆያችሁ ውብ የሆነ ልዩ የበዓል ቆይታ ታደርጋላችሁ አብራችሁን ቆዩ እንደና መጣችሁ ሰላም ነው በመጀመሪያ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሳኤ በዓል እንኳን በሰላም አደረሳችሁ ማለት ፈልጋለሁ እንኳን አብሮ አደረሰን ከምንም በላይ ደግሞ አሻም አፍሪካ ሆቴልና ሪዞርትን መርጣችሁ ይሄን ያማረና ውብ ፕሮግራም እኛ ጋር ለመቅረጽ ፈቅዳችሁ መርጣችሁ ስለመጣችሁ በጣም ደስተኞች ነንና እንኳን ደህና መጣችሁ ማለት ፈልጋለሁ ያ በመቀጠል አሻም አፍሪካ ማለት ያው ከስሙ ስያሜ ስንነሳ ያው አሻም ማለት ከተለያዩ አፍሪካ ሀገሮች እና ከኛም ከኦሮሚያም ደቡብም ክልል ላይ ከሚገኙ ቋንቋዎች እንኳን ደህና መጣችሁ ወይም ዌልካም እንደማለት ነው እና እንኳን ደህና መጣችሁ ወደ አፍሪካ ለማለት የተጠቀምንበት ስም ነው መልካም በዓል ለናንተም እንኳን ደህና መጣችሁ ታንክ ዩ ደክሞናል አሁን ወደ ምናርፍበት እንሂድ መጀመሪያ ስለዚህ ባክን ብትበራል እሺ
አሁን የሚሆነው ለውድድራችሁ የምትዘጋጁበት 15 ደቂቃ ሰጣችኋለሁ በዚህ 15 ደቂቃ ውስጥ ሁላችሁም ወደ የሩማችሁ ትሄዱና ለውድድሩ ራሳችሁን አዘጋጅታችሁ ትመጣላችሁ በ15 ደቂቃ እዚህ ያልደረሰ ሰው በኋላ ነጥብ እየጣለ ነው የሚሄደው ማለት ነው 1 2 ኢትዮጵያ ይመርልሽ ሰብሉን አውድማው ጎተራው ይሁንልሽ ሙሉን በቸሩ ሎይደር ጋራው ሸንተረርሽ ወንዛ ወንዝሹ እንደሞ ጌሙን እስኪ ምን እንደሚሆን እናያለን ያው በጌሙ እንደምናሸንፍ ጥርጥር የለኝም እኔም ተሸንፌ አላቅም በምንም ታምር ገና ውድድሩ ሳይጀመር የደካከመ ቲም እየታየኝ ነው በዚህ በኩል ተነቃቆኝ ምንም ችግር የለውም ደፋርና ጭስ ማውጫ አጣም ይባላል አሁን ውድድራችን በይፋ ሊጀመር ነው የቲም ስም አውጥተናል ምን ተባለ ትንሳኤ ቲም ትንሳኤ ወይም ቡድን ትንሳኤ አርቲስት ፈለቀና አርቲስት ኤደን ቲም አንድ ይሆናሉ ቲም ሁለት በሚገርም ሁኔታ አሁን ነው ገና እየተመካከረ ያለው ስም የለሽ ሆነ እንዴ ነው ዘለቃሽ ኤልያስና ድምጻይት ሊያ ደግሞ ቲማቸውን ቲም ዘለቃሽ ብለውታል እየተከታተላችሁ የምትገኙት ልዩ የፋሲካ ፕሮግራማችን ነው ያላችሁት አዲስ ሚዲያ ኔትወርክ ላይ ነው የዛሬው የፋሲካ ፕሮግራማችን ታላቅ ፍልሚያ ሊካሄድበት ቡድን አንድ በዚህ ቡድን ሁለት በቅራ ደግሞ ይገኛሉ ማን ያሸንፋል የዛሬውን ልዩ ሽልማት ማን ይወስዳል የሚለውን መከታተል ሪሞቶን ሳያነሱ አዲስ ሚዲያ ኔትወርክ ላይ አድርገው ይጠብቁን የምንገኘው በውቡ አሻም አፍሪካ ቪሌጅ ነው ውድድር አንድ የሚሆነው ፍለጋ ነው በዚህ ግቢ ውስጥ በተለያዩ አካባቢዎች የተደበቁ ለውድድሩ ጠቋሚ የሚሆኗችሁ መልእክቶች አሉ እነዛን መልእክቶች ተራ በተራ እየፈለጋችሁ ታገኛላችሁ መጀመሪያ የምታገኙት ጠቋሚ የሚቀጥለው ጠቋሚ የት እንደሚገኝ ይጠቁማችኋል ለዚህ ውድድር የተሰጣችሁ አጠቃላይ 7 ደቂቃ ነው በ7 ደቂቃ ውድድሩን ያልጨረሰ ከውድድሩ ከሽልማቱ ውጭ ይሆናል ተስማምታችኋል እኔ 40 ደቂቃ ይሰጠኝም በዚህ ምክንያቱ የዚሁ ተወላጅ ቦታውን ቁጥቋጦቹን ሁሉ የሚያቀው ፈለ ነው እውነት ነው ቀድሞ እጅ ቢሰጡ ይሻላቸዋል እስቲ እንግዲህ የቢሾፍቱ ተወላጅ ፈለቀ ያለበት ቡድን ወይስ የኤልያስ ቡድን ያሸንፋል የሚለውን ለመወሰን ፍለጋ አንድ መነሻ ይሆነናል ለፍለጋ አንድ ተወዳዳሪዎች በስተቀኝ በሚገኝ ስፍራ ጠቋሚ አንዳችሁን ፈልጋችሁ ታገኛላችሁ ጠቋሚ አንድ በዚች አካባቢ የሚገኝ ነው በሆነች ስፍራ ተሸሽጋ ያለች አንድ ጠቋሚ ያለች ያንን ጠቋሚ ባገኛችሁት ቅጽበት ወደ ጠቋሚ ሁለት ታመራላችሁ ማለት ነው ስለዚህ ጠቋሚ አንድን ለማግኘት ደቂቃዎች ይያዝልኛል 7 ደቂቃ አላችሁ ይሄ 7 ደቂቃ ሙሉ ውድድሩን ለማጠናቀቅ ነው 3 ስቆጥር በሩጫ ፍለጋችሁን ትጀምራላችሁ ቡድን ሁለት ዝግጁ ነን ቡድን አንድ ዝግጁ መልካም የትንሳኤ በዓል ይሁንላችሁ ውድድሩ ተጀምሯል 1 2
3 ያገኘ መስሎኝ የራሴን አልፈልግም አንበሳ ቆይ ግድ የለም ተስፋ ለመቁረጥ መቀማት አይቻልም ስለዚህ አንድ አካባቢ ላይ ላይኖር ይችላል ማለት ነው አሁን ሴንትራል አፍሪካ ሂጂ ቀጥታ yes ተገኝቷል እሺ ቆይ እንፍጠና እኔ ምን እንደሆነ ቶጎ ቢኒ ክፍል ውስጥ በሚገኘው ዕቃ ማስቀመጫ ውስጥ ጠቋሚ ሁለትን ይፈልጉ እንሩጥ ይሄ ሩም ነው እሺ ወደዚህ ቼክ እናርገው እንዴ ደቂቃ የለንም እኮ አይዚ ሞዛምቢክ እና ካሜሮን ያለው ደስ ና ሁለት ክፍል ነው እዚህ ጋር ያለው ሁለት የለም እዚህ ና በዚህ ጋር እዚሁ ልጠብቅሽ በቃ እኔ ተበላ ኧረ እዚህ ዋና ውስጥ ነው የመጣሁት ዞሬ አትከተኝ ግን አትከታተኝ ኧረ ምንም የለም ወዴት ውስጥ ነው የምገባው አባ ደህና ናችሁ ምንም የተደበቀ ነገር አላያችሁም በዚህ ሰጣው ንገሩ ዝም ብላችሁ ጠቁሙ አንዱን ንገረኝ አንተ ኧረ ንገሩኝ ባካችሁ ሜሮ አጋርት አግኝቻለሁ ሰጥተውኛል ኤልያስ ነይ አረው አግኝቻለሁ ነይ የት አለ ተገኝቷል ሜልዬ ኤላ የት አለ ተደፍቼ ነበር እኮ የት አለ እኔ ነይ የት አለ ኧረ በሙስና አይሆንም እንዴ ይሄ ነው ይሄ እኔ አውቀዋለሁ ና አውቀዋለሁ አገኘ ነው እዚህ ደግሞ አለ ሌላ ኤደን ወይኔ ወረቀት ነው ጅስ ወረቀት እንደዚህ ነው ይሄ ምንድን ነው ሳሙና አስጠጣሽኝ በቃ አስጠጣሽኝ አነሳው እኔ በቃ ልተኛ ነው ኤደን አንቺም ደከምሽ ተስፋ ቆረጥ ምን ዋጋ አለው አንቺ ከደከምሽ ኤደን አገኘሽ ብራቮ አገኘን ምንድነው የሚለው ጠቋሚ 3ን ለማግኘት ወደ ሬስቶራንት ሂዱና ጣሰው የተባለውን አስተናጋጅ ይፈልጉና ለጠቋሚ 4 ትዕዛዝ ይቀበሉ ክፍት ነው በር የለውም የምንፈልገው ነገር እኮ ነው የጠፋኝ ይሄው እዚህ ጋር አገኘነው ይኸውልህ ጠቋሚ 3ን ለማግኘት ወደ ሬስቶራንት ሄዱና በላይ የተባለውን አስተናጋጅ ይፈልጉና ለጠቋሚ 4 ና በላይ እንፈልገው በላይ ማን ያውቃል አንተን ካላየ ጣስዬ የመጣውልን ነው አልቻልኩም
በላይ 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 ያት በላይ አለ በልዬ በልቻ በልሽካ ተቋይ በልሽካ we got it በልቻ የታለ ወደ ውሃ መዋኛው ገንዳ አካባቢ ሄዱና ቁልፉን ይፈልጉ እንዴ ደሞ እኔ አይከን አይዞሽ እከተልሻለሁ ዛለ ጉልበቴ ጣስዬ ልሞት ይችላል ጣስዬ በቃ የሚቀጥለውን ስመለስ አግዛለሁ እሺ ቻኩዬ ነው ይቅርታ ጣሰው አገኘሁት ተረከብሽ አሁን ምን አሉን ውሃ ብንጠጣ ደስ ይለኛል ወደ ውሃ እንደ በመልክቴ ሲሪየስሊ መልክቴ እንደገና ወርሰት በቃ አይሆንም በቃ በርታ ጋሺ ውሃ ይምጣ ውሃ ወገኖቼ ጣሰው ተገኝቷል ይኸው ሰጠኝ እኮ በቅ ምን ዋናው ጋር ሂዱ ወደ ውሃ መዋኛው ገንዳ አካባቢ ሂዱና ቁልፉን ይፈልጉ ቁልፍ አለ ማለት ነው እዛ ዋና ቦታ እታች ነው እታች ሊቀ መላእክት ይከተልሽ አንቺ ጅነ እኔ አላረግም ያሻታ እስከ መጨረሻው ድረስ ጨዋታ ነው እንዴት ተጫወተችብኝ አገሬ ብቻ አስገቡኝ እንደውም ትውልድ አገሬን ያለው ከዚህ አልወጣም የፈለገ ነገር ይምጣ ከዚህ ከተማ አልወጣም ትውልድ አገሬ ደርሻለሁ ውድድሩ እጅግ አጥፈናቸው ደፍጥጠናቸው አልፈናል ማ መቼም አልሸነፈም እኔ ለመሸነፍ አልተፈጠርኩም የተሰራውን ነገር በሙሉ ስለምናውቅ ምንም እንዳይሰማሽ እንሂዳ ጨዋታውን በደንብ እንጫወት አይዞህ በርታ ጋሽ ኤልያስ ወዬ ኧረ ና በእናትህ መጣሁ አይዞሽ እንዴ ምንድን ነው የቱ እኔ ነኝ ያሸነፍኩት አንተ ና ዙርና ና ሁለታችን ላይ ደፋው ተቃጠልኩ ቲም ሲባል ሁለታችን ሊዩ ቢቀርብኝ ሰው ጥሩነሽ ዲባባ ብዬሻለሁ ጥንካሬና ብርታትን ከኛ መማር ያለባቸው ወይኔ ቁልፍ እስቲ ቁልፍ ነው እንጠልጥሎ ቢሆንስ አይላ ምንም የለም አየህ እዚህ ኧረ የለም ቁልፌ ውሃ ውስጥ ይሁን እንዴ ልግባ ኧረ መጡልሽ እባክሽ አንቺ ሴት ተሯሯጭ በቃ ደረሱብን እኮ በእናትህ
ያውና የታል ብሩህ ተስፋ ያውና ብሩህ ተስፋ አሬ ላዝም አልክ አይ ላልቀስ የት ነው ያለው የታል የታል አገኘው የሰደን ብዬሻለሁ አላልኩሽም ኤደን አላልኩሽም ይኸው ወንድ እዚህ ጋር አለ እኔ ነኝ የነገርኳት እኔ ነኝ የነገርኳት አናስተናግድም አንተ ነገሙ እኔ እኮ ደስ አገኘሁ እኔ ነኝ የነገርኳት አይደለም ዝም ማለት በሮጥ አይደለም ማለት ከባድ ፉክክር የታየበት የዛሬው የትንሳኤ በዓል ልዩ ውድድራችን በግሩፕ 1 አሸናፊነት ተጠናቋል። በሚገርም ሁኔታ በእንጂ እንዴ ያበበ ማሸነፍ ተስፋ ቢኖራቸው ባልተጠበቀ ሰዓት ለኛ ለትንሳኤ አሪፍ አይቸኩልም ትንሳኤ ቀስ ብሎ ነው የሚነሳው ለትንሳኤ ቲም ያሸነፉበት ስጦታ እጃቸው ላይ ይገኛል። በዚህ ክፍሉ ድብቅ ስጦታ ይገኛል። እንግዲህ ቲም ሁለቶች ምን ተሰምቷቸዋል? በእውነት እኛ ኢትዮጵያኖች በመሆናችን እንደሌላው ሀገር ቢሆን ኖሮ ድብን ብለን እናደር ነበር። ግን እነሱ ማሸነፍ የኛም እንደማሸነፍ ነው የምንቆጥረውና በጣም ተደስተናል። አዎ ተደስተናል። እንኳን ደስ አላችሁ። የፍለጋ ውድድራችን ምዕራፍ 1 ይሄን ይመስል ነበር። ምዕራፍ 2 ቀጣይ ውድድር ይኖራል። እንግዲህ ግሩፕ ሁለቶች የማሸነፍ ተስፋ በቀጣይ ውድድር ይኖራቸዋል የሚል እምነት አለኝ፣ ጥረታችሁን በማየት ማለት ነው። እንዲሁም ባልተጠበቀ ሰዓት ያሸነፉት የትንሳኤ ግሩፖችን የማሸነፍ ተስፋችሁ እያበበ መጥቷል። ፉክክሩ ተጧጡፏል። እየተመለከታችሁ የምትገኙት በአዲስ ሚዲያ ኔትወርክ ልዩ የትንሳኤ የበዓል ፕሮግራማችን ነው። እዚህ የምንገኘው በአሻም አፍሪካ ሆቴልና ሪዞርት ነው። ልዩ የሆነው ፕሮግራማችን በዓሉን ሞቅ ደመቅ እንዳደረገ ይቀጥላል። ማሸነፍና ማሸነፍ ያለ ቢሆንም there is always winning and losing goes together. ሳይከፍቱ መልሱ ምንም አይደል እኔ በቃ እዛ አንከፍትም አዎ እየተከታተላችሁ የምትገኙት በአዲስ ሚዲያ ኔትወርክ ልዩ የፋሲካ በዓል ፕሮግራማችን ነው። የዛሬ በዓል ፕሮግራማችን የትውልድ ቅብብሎሽን የሚያሳይ ከአንጋፋም ከወጣቱም ቀላቅለን ሙዚቀኞች አሉ፣ ደግሞ አርቲስቶችም አሉ። እጅግ ቆንጆ ቆይታ ያደረግን ነው። አሁን ለሚቀጥለው ውድድራችሁ ለመዘጋጀት እኔ አንድ 3-4 ደቂቃ ውድድሩን አዘጋጅቼ መለሳለሁ። እስከዛ እናንተ ቡናችሁን እየጠጣችሁ ፋንዲሻችሁ አለ በዚህ ጣኑ አለና ቆንጆ ቆይታ ታደርጋላችሁ። መቼም አይደብራችሁ። በቃ እሺ ቡናችሁን እየጠጣችሁ ጠብቁኝ። እሺ በነገራችን ላይ በጣም ነበረ ሞድህና በስራ ማጋጣሚ ተገናኝተን አናውቅም። ዛሬ በዚህ አጋጣሚ ስለተገናኘን ደስ ብሎኛል። እንኳን አደረሳችሁ ለትንሳኤ በዓል ሁላችሁንም በድጋሚ እንኳን አብሮ አደረሰን። እና ጋሼ አዲሱ ህሊና የሚለው ስራን በጣም ነው ወደድኩት። ስታወሱ ህሊና አዎ በጣም ቆንጆ ስራ ነው። መልካም አባት ሆኜ ለመጫወት ሞክሬያለሁ። መድረክ ላይ ያለውን ቅልጥፍናሽን በጣም ነበር የምወደው። አብሮኝ ለሚያዩ ሰዎች ሁሉ ጎበዝ አክትረስ ነች፣ በጣም ጎበዝ ነች እያልኩ አውራ ነበረ። እንግዲህ እግዚአብሔር ደግሞ ፍቃድ ከሆነ በአጭር ጊዜ አብረን እንሰራ ይሆናል፣ እንቀላቀል ይሆናል። ወይ ቤተኛ ላይ እንግዲህ ወይ ገስት ሆነ ትመጣለህ፣ ቋሚም አድርገን እናስቀጥልልህ ይሆናል። ቤተኛ ስትቆም አዲስ ሚዲያ ኔትወርክ ላይ ነው እየታየ ያለው። እሁድ ማታ 2 ሰዓት ይታያል። በጣም እየተወደደ ያለ ነው። አሁን ሁለተኛው ሲዝን እያለቀ ነው፣ ወደ 3ኛው ሲዝን ልንገባ ነው እና በጣም ቆንጆ ነው። ከዚህ በኋላ ደግሞ ያሉት ሲዝኖች በየኤፒሶዱ ቆንጆ ነገር ይዘው ይመጣሉ ብዬ ቃል እገባላችኋለሁ። በጣም ደስ ይላል። ዋናው መወደድ መቻል ነው። ይሄን ያህል ጊዜ ከቆያችሁ ይሄን ያህል ተቀባይነት ካገኘው ይቀጥላል። እንግዲህ እኛም በመንግስታችሁ አስቡን እንላለን ከእናንተ ጋር ለመስራት አይደል?
ረጅም ማማላይ ጥንቅሽ የበላ ሰው እንኳን ሽማግሌ ወይ አሪፍ ነው ጎበዝ ነሽ ኧረ ጎበዝ ነሽ አንቺ ምንም ዘፈን ግን ማማዬን በጣም ነው የምወደው ማማዬ ኧረ ነይ ማማዬ ማማዬ ሸገሪት ማማዬ አይነ ኮሎሽን ጠሎጋ የወለዱ እንደሆን እንደ ኤደን ያለ የወለዱ እንደሆን ታመጣለች አማች ልክ ብረት መዝጊያም ይሆን እንደያለን ነበር ካግብቻለሁ 2 3 4 ስራዎች ከዛም በላይ አብረን ሰርተናል አንቺ በጣም ማትገለጭ ለመግለጽ የሚከብጂ አርቲስት ነሽ እንደው የመድረክ ፐርፎርማንስሽ ድምጽሽ ሁሉ ነገርሽ አሪፍ ስራ ሰርተሽ ደግሞ አንቺ አርገሽ እንደምትቀሪ በእርግጠኛነት እነግርሻለሁ ከሙዚቃ ባሻገር መዝፈን መደነስ እንዳለው ሁሉ ደግሞ አክቲንግም እኔ በልጅነቴ ድራማ ምናምን እሰራ ስለነበር በጣም ነው የምወደው ፊልምም ድራማም ስለማይከታተል ባይዘው በጣም ነው የምወደው ድራማ ሲነት ነው እነሱን ደግሞ አድናቂ ብቻ ሳልሆን አክባሪያቸው ነኝ ወዳጃቸው ነኝ ያልኳት ነበር ቅድም በጣም ነው የምወድሽ ያልኳት እሳቸውንም በጣም ነው የምወዳት የሙያ አባታችንና እና እንዴ ያው እናንተ አርት ላይ እኮ አርቲስት አይባልም ወሰድ ነው እንዴ ልጅ እግዚአብሔር ይባርክልኝ ሜዳ ስለዝምልኝ ልጅ ፈደነው ወለዱን እኔና በእናንተ አገራሴ በልከኝ የሙያ እናቱ ነኝ ለማንኛውም የሙያ እናት ተመልካቾቻችን ይሄ ላይ የሙያ እናት ነኝ ሁላችሁም ታውቃላችሁ አይደል አልነገርኳችሁም ነግሬያችኋለሁ እኔ እዚህ ከተማ ልጅ ነኝ የትውልድ ከተማዬ ቢሾፍቱ ነች አሁን ያለነው ራሱ ቢሾፍቱ ሐይቅ ፊት ለፊት ነው ያለነው ቢሾፍቱ ሐይቅ ማለት በልጅነት ጥሬ አሳ እየበላን እያኘን ያደግንበት ሐይቅ ነው እኔ አሳው ነበር ስሜ እንዋኛለን ወደ ሐይቁ ነው ከሄደን እንዋኛለን እንዴት አለ ልብ አድርጉ እንዴ ወዴት ነው አንላቀቅም ዛሬ ወዴት ነው ያ ሁሉም ልይዘው እንዴት ነበር የቡና ሰዓት ቆይታችሁ ወዴት ነው ተወርቶ ወደ ሐይቅ ዳይቭ ልገባና ወደ ሐይቁ እንሄዳለን ቢሾፍቱን ዞር ብለን እናያለን በርግጥ አሁን ግን ሰዓቱ የውድድር ነው ውድድሩን ረሳችሁት እንዴ ከውድድሩ በኋላ ብዙ ነገሮች አሉ ምናልባት የውድድሩም አንድ አካል ሊሆን ይችላል አላውቅም ብቻ ሊሆን ይችላል ስለዚህ አሁን ወደ ውድድራችን እንሄዳለን ወደ ሐይቁ ግን ወደ በኋላ ቅር አይበልሽ እንጂ ሊያየ ወደ በኋላ ወደ ሐይቁ ሄደን ሐይቁን እንጎበኛለን አሁን ሰዓቱ የውድድር ነው ስለዚህ ወደ ውድድራችን ብንሄድ የምትመለከቱት የአዲስ ሚዲያ ኔትወርክ ልዩ የትንሳኤ በዓል ፕሮግራማችን ነው በዚህ ታላቅ ፍልሚያ እየተካሄደ ነው በአንድ በኩል ድምጻውያን በሌላ በኩል ደግሞ ተዋናያኖቹ አሸናፊ ለመሆን ታላቅ ውድድር በዚህ በአሻም አፍሪካ ሆቴልና ሪዞርት እያካሄዱ ይገኛሉ ውድድሩን ማን የሚያሸንፍ ይመስላችኋል እጅግ አጓጊ እንደሆነ ይቀጥላል ቀጣዩ ውድድራችን የሚሆነው ተወዳዳሪዎች ከአንድ አቅጣጫ ብርቱካን በጭንቅላታቸው ተሸክመው አንዲትም ብርቱካን ሳትወድቅባቸው ወደ ተባለው ቦታ ማድረስ ይሆናል ይህንን ፈተና ማን የሚያልፍ ይመስላችኋል አብረን እንከታተል ፍጥነት በአንድ እጅ ነው ሊያ በአንድ እጅ ነው
ተወዳዳሪዎች ውድድራቸውን አጠናቀዋል። ይህንን ደረጃ በፍጥነት ከወረዱት ይልቅ እዚህ ቁጭ ያሉት የደከሙ ይመስላሉ። ውድድራችን እጅግ አጓጊ በሆነ መልኩ ቀጥሏል። አይደለም እናቴ አንበሳ ከኋላ እንጂ ከፊት አይሮጥም። መቼም ተመልካቾች ታዝበውሽ ይሆናል በተደጋጋሚ በውድድሩ ከመሸነፍ በዘለለ ፋውል ስትሰራ ነበር። ይሄንን ትዝብት ለተመልካች እንተዋለን ማለት ነው። ሊያ እንግዲህ ከተሸነፍኩ አይቀር ብለሽ ነው መሰለኝ በሁለት እጅ ስትይዢ ነበረ። ይሄ አጓጊ ፍልሚያ አሁንም እንደቀጠለ ነው። በሚገርም ሁኔታ የሁለተኛውንም ውድድር የትንሳኤ ቲም በተወካዩዋ በኤደን በኩል አሸናፊነቱን ተቀናጅቷል። ማመን አይቻልም። ምን ማድረግ አይቻልም። ያላቸው የመጨረሻ ተስፋ ለዘለቃሽ ቲም አንድ የፍልሚያ የመጨረሻ ውድድር ይቀረናል። ቀጣዩ ውድድራችን ምንድነው የሚለው በእውነቱ እኛንም እናንተንም የሚያጓጓ ለተመልካቾቹም አጓጊ የሚሆን ይመስለናል። እየተከታተላችሁ የምትገኙት ልዩ የትንሳኤ በዓል ፕሮግራማችን ነው። ሪሞታችሁ ያለው በአዲስ ሚዲያ ኔትወርክ የትውልድ ድምጽ ላይ ነው። የትውልድ ቅብብሎሽ የሆነውን ጨዋታ አሁን እንቀጥላለን። ሌላኛው ውድድር በጥምረት የሚወዳደሩበት ሰዓት ላይ ደርሰናል። በዋና ገንዳ ውስጥ ምን ሊከናወን ነው የሚለው በእውነቱ አጓጊ ነው። ለእያንዳንዳችሁ ልብሳችሁን ቀይራችሁ እስክትመጡ 5 ደቂቃ ተሰጥቷችኋል። በዚህ 5 ደቂቃ ልብሳችሁን ቀይራችሁ እዚህ ዋና ገንዳ ጋር እንገናኝና የመጨረሻውን የፍልሚያ ውድድር እናካሂዳለን። ፍልሚያ 3 ተጀምሯል። በግራና በቀኝ አሁን ተፋላሚዎች ተሰባጥረው መጥተዋል። ውድድራችን የሚሆነው በዚህ በመዋኛው ገንዳ አካባቢ ነው። ተወዳዳሪዎች ለዚህ ውድድር ተብሎ የተዘጋጁላቸው ጥያቄዎች አሉ። እነዚህን ጥያቄዎች ተወዳዳሪዎች በ30 ሰከንድ ውስጥ መመለስ ይችሉ ይሁን? ባይመልሱስ? ይህንን ጥያቄ በ30 ሰከንድ ውስጥ መመለስ ያልቻለ የሚደርስበት ቅጣት አለ። እንግዲህ ከጀርባ ያሉት የመጀመሪያ ዙር ቅጣቱን የሚሰጡ ናቸው። ተወዳዳሪዎች ዝግጁ ናችሁ? ዝግጁ ናችሁ? ውድድሩን ማን ይጀምር? በፍቃደኝነት ውድድሩን የሚጀምረው ሰው አግኝተናል። የመጀመሪያ ተጠያቂያችን የሚሆነው ፈሌ ነው። ፈሌ በትንሳኤ በዓል ዕለት የሚጠሩ የሰው ስሞች ጥቀስ። ትንሳኤ፣ ህማማት፣ ሰኞ፣ በዛሬው የትንሳኤ በዓል ዕለት የሚጠሩ የሰው ስሞችን ጥቀስ ነበር ጥያቄው። እንግዲህ በግማሽ ነጥብ ፈሌ ወደ ውሃው ውስጥ ተወርውሯል። ቀጣይ እዚህ ውሃ ውስጥ የሚወድቀው ማን ነው? ጥያቄ 2 ይቀጥላል። ጥያቄ 2 ተጠያቂያችን ሊያ ናት። ሊያ ጥያቄውን ትመልሰው ይሆን? ሊያ ሚሻ ሚሾ ማለት ምን ማለት ነው? 30 ሰከንድ አለሽ። እንኳን አደረሳችሁ። 30 ሰከንድ አላት። እንኳን አደረሳችሁ። እንኳን አደረሳችሁ መሰለኝ። 30 ሰከንድ አላት። እንኳን አደረሳችሁ ሚሻ ሚሾ። እንኳን ደስ አላችሁ። እንኳን አደረሳችሁ። እንኳን ደስ አላችሁ። ሰከንዳችን ደስታ ለመግለጽ ሰከንዳችን አብቅቷል። ሊያ 1 ሰከንድ 2 ሊያ 3 አልተመለሰም። ጥያቄ ቁጥር 1 እና 2 ባለመመለሳቸው ምክንያት ተወዳዳሪዎቻችን በእውኑ ግማሽ መልሷል ፈሌ። ሊያ ግን ጥያቄውን ባለመመለሷ ሁለቱም ውሃ ውስጥ ወድቀዋል። ጥያቄ ቁጥር 1 በዛሬው ዕለት የሚጠሩ የሰው ስሞችን ጥቀስ።
ቁጥር 1 ትንሳኤ ተመልሷል። በእርግጥ ቁጥር 2 ፋሲካ። ለሊያ ደርሷት የነበረው ጥያቄ ደግሞ ሚሻሚሾ ማለት ምን ማለት ነው? ሚሻሚሾ በሰሜን ኢትዮጵያ የሚዘወተር ባህላዊ ትውፊት ነው። የኢየሱስ ክርስቶስን ስቅላት ግርፋትን የሚያሳይ ነው። ሁለቱ ጥያቄዎች አልተመለሱም። ቀሪ ጥያቄዎችስ ይመለስ ይሆናል? አብራችሁን ቆዩ። ቀጣይ ተጠያቂ የሚሆነው ድምፃዊው ኤልያስ ነው። ጥያቄ ቁጥር 3 በትንሳኤ ማግስት ያለው ሰኞ ምን ተብሎ ተሰይሟል ወይስ ምን ተብሎ ይጠራል? ትንሳኤ ሰኞ እንዴ ማን ደፈረበት? እንዴ ደፈረ? ጥያቄ ቁጥር 3 ተጠያቂው ድምፃዊው ኤልያስ ተባበል ጥያቄውን ባለማወቁ ወይም ምላሹን ሊያውቀው ባለመቻሉ ገፍታሪውን ሳይጠብቅ በገዛ ፍቃዱ ወደ ውሃው ውስጥ ወድቋል። ጥያቄ ቁጥር 4 30 ሰከንዶች አሏት። ተጠያቂ ተዋናይት ኤደን ናት። ኤደን በእውኑ ሊያ በጣም ለመግፋት ጓጉታ እየጠበቀች ነው። ኤደን ጥያቄውን ትመልስ ይሆን ወይ? ኤደን ከትንሳኤ በኋላ ያለው የመጀመሪያ ሐሙስ ምን ተብሎ ይጠራል? ከትንሳኤ በኋላ ያለው የመጀመሪያ ሐሙስ ምን ተብሎ ይጠራል? ሰከንዶች እየቆጠሩ ነው። ቀዳሚት ሐሙስ ሰከንዶች አሏት። ሰከንዶች አሏት። ሰከንዶች አሏት። ጸሎተ ሐሙስ አልተመለሰም። አንድ የመሞከሪያ እድል አለ። ሐሙስ ጥያቄው አልተመለሰም። እንግዲህ አራቱም ተወዳዳሪዎቻችን ፍልሚያ 3ን ማለፍ አልቻሉም። የተጠየቁትን ጥያቄዎች መመለስ አልቻሉም። ጥያቄ ቁጥር 3 እና 4ን እንመልስና ወደ ቀጣዩ ፕሮግራማችን እናልፋለን። ጥያቄ ቁጥር 3 የነበረው በትንሳኤ ማግስት ያለው ሰኞ ምን ተብሎ ይጠራል ነበረ። የጥያቄው ምላሽ ማዕዶት ይባላል። ማዕዶት ማለት መሻገር ማለፍ እንደማለት ነው። ጥያቄ ቁጥር 4 ከትንሳኤ በኋላ ያለው የመጀመሪያው ሐሙስ ምን ተብሎ ይጠራል የሚል ነበረ። ምላሹ አዳም ሐሙስ ይሆናል። እንግዲህ ተወዳዳሪዎች ይህንን ውድድር በ0 ነጥብ ነው ያጠናቀቁት። ምንም ጥያቄ የመለሰ ተወዳዳሪ አልነበረንም ማለት ነው። ልዩ ፍልሚያ የተካሄደበት የትውልድ ቅብብሎሽ ውድድር ይህን ይመስል ነበረ። እጅግ ማራኪ በሆነ ሁኔታ አዝናኝ የሆኑ ትዕይንቶች አጅበውት የትንሳኤ በዓል የአዲስ ሚዲያ ኔትወርክ ልዩ የበዓል ፕሮግራማችንን እየተመለከታችሁት እንዳላችሁ አዝናኝ እንደሆነ ቀጥሏል። ተወዳዳሪዎቻችን በዚህ በውሃው ገንዳ እየተዝናኑ ይገኛሉ። ምንም እንኳን በዚህ በዋና ገንዳው የጥያቄና መልስ ውድድር ምንም ነጥብ ያስመዘገበ ሰው ባይኖርም በደስተኝነት በአሻም አፍሪካ ሆቴልና ሪዞርት እየተዝናኑ ይገኛሉ። የሚቀጥለው ፕሮግራማችን የሚሆነው እናንተም እኛም በጉጉት ወደ ምን ጠብቀው በዚህ የተገኙ ድምፃውያን የባንድ ፕሮግራም ነው።